እና በጣም አድናቂሽ ነኝ። አመሰግናለሁ። የሆነ አንድ ልጅ አለ እዚህ ጌም ስጫወት 4 ሰዓት ሲሆን ትንሽዬ ልጅ አለ ልጄ በለው እዚህ የመጣው እሱ መስላኝ ነው። እሺ አይደለም ምን ቻሌንጅ ኤርሚ አወዳድሮን ነበርና ከ11 አድርጎ ከ11 ነው አንደኛ ወጥቼ ነበርና ለ3 ቀን ቻሌንጅ ሰጥቶኝ ነበር። ኦኬ እሺ ልደራቸው 2 ቀኑ አልቋን 1 ቀን ነው የሚቀረው። ያው ባንድ ፎሎወር 1 ብር አስብላለሁ ነው ያለኝ። ሁላችሁ ፎሎ አድርጉኝ። እዛ ነው ያስቸግርኩሽ አንቺንም ችግር የለም። እኔ ወላውኒ እቺ ሰዓቴ የሽቀላ ሰዓቴ ናት፣ የሥራ ሰዓቴ ናትና እንደ ነብር ነው የሚያረገኝ። ግን እንደው ለመልካም ነገር ያው ልቤ መልካምና ቀና ስለሆነ ለመልካም ነገር አረጋዋለሁ። ችግር የለው። እዚህ ውስጥ ያላችሁ 8000 ሰዎች ቻሌንጅ ተሰጥቶት ነው፣ አታገጡ። ቻሌንጅ ተሰጥቶት ነው፣ ኤርሜችዲ ቻሌንጅ ተሰጥቶት ነው። ልክ እንደሰማችሁት ሁላችሁም በአንድ ፎሎ 1 ብር ይደረጋል። ቆይ እኔ ፎሎ ላድርግ። እሺ ፎሎ አድርገኝ። ማንም እግሩ የሚሸት ሰው አይደል እንዴ ፎሎ ማረገው? ቆይ ፎሎ አድርጌዋለሁኝ። ሁላችሁም እዚህ ውስጥ ያላችሁ ሰዎች ፎሎ አድርጉትኝ። በአንድ ፎሎ እኔ አሁን ፎሎ አረኩታል 1 ብር ይታሰብለታል። በኢትዮጵያ 1 ብር ነው። አዎ በኢትዮጵያ 1 ብር ይታሰብለታል። ሁላችሁም ሰዎች እዚህ ውስጥ ያለ ይሄው 2000 ሰው ስሙኝ፣ ፎሎ አድርጋችሁ ሰው አድርጋችኋቸው ሰው ዊክ ሲቀይሩ እዚያ ናታችሁ ላይ የሚወጡ አሉን። ቤታዬ ሀሜታ እንዳትሉ አሉ እኮ እናንተ ራሳችሁ አፈምሳችኋቸው ጸጉር ልቅልውጥ ሲያደርጉ ማለት ነው። ከካም ቆረቆራም እያሉ እየረገጧችሁ ስንተኛ እንደ ስም እኮ አንጠቅስም። እነዚህ ግን አሁን ፎሎ ቢደረጉ ያ ገንዘብ ቤተሰብ ይረዳል። በረሃ ውስጥ ነው ያሉት ይረዳል። ሰውዬ ጊፍት አትስጡ። አንዴ ፎሎ ይደረግና ከዛ መጨረሻ ላይ ትሰጡታላችሁ። ቤታዬ ጊፍት ነገር ሲሆን አሳሰበሽ እንዳትሉኝ። አንዴ ጋይስ አንዴ ፎሎ ያድርጉትና ከዛ እንደፈለጋችሁ መስጠት ትችላላችሁ። ቤቴም ስለሚቆርጥ በዚህ አጋጣሚ ልንገራችሁ፣ ትልልቅ ነገር ለመስጠት ያሰባችሁ ዘጓዋለሁ። ሂዱላችሁ እስኪ ያደረጋችሁ ደን ቴንክ ዩ ደን እያላችሁ ጻፉ። ማርያምን ለነሱ ይጠቅማቸዋል፣ ገባችሁ? አሁን እሱ ስንት ነገር ይጠቀምበታል። ሁላችሁም ያረጋችሁ እስኪ አርገናል በሉ። ጎበዝ የኔ ፍቅሮች 10,000 ሰው አለ። ቢያንስ እንኳን እስኪ አርጉት ይማሮቼ በማርያም 5 ደቂቃ ሰጥቻለሁ። ሂዱ ሁላችሁም። ያላደረጋችሁ 1 ቁጥር ጻፉ። ያደረጋችሁ 2 ቁጥር፣ ያላደረጋችሁ 1 ቁጥር፣ ያደረጋችሁ 2 ቁጥር። ጋይስ ቶሎ በሉ። እኔ ግን እንደዚህ ፎሎ ማደራረግ ብጀምር ጥሩ ነው፣ ግን ክፍል ታረጋላችሁ። እየከፈላችሁ እንደዚህ ሽቅልቅል እያረገን ካልሆነ ጎበዝ ነው መሰለኛ። እችልበታለሁ። ይበራው እኔ ታስይኛለሽ። ሚስት ነገር አለ ወይስ ገና ልጅ ነህ? እንደ ትንሹ ልጅ ነህ? ልጅ ነኝ ገና አላደኩም። ኦኬ ኧረ ምን ይሰራል? እናቴ ሚስት ቢኖርክ እንደኔ እንዲያል የተለያየ ጸጉራ ግዛልኝ ትላለች። አንዴ ሊፕስቲክ ከንፈሯን ትላለች። ማትረጉዴ ለምን እንኳን ቀረብክ። ፎሎ አድርጉት፣ ይቅርበት ውዶች። አንዷ እዚህ ጋር ቆንጆ ነው ብላ ድፍት ልትል እኮ ነው። ኧረ ተረጋጊ ባክሽ። እኛ በሀገራችን ሴት ልጅ ሽኩጥ ብላ ተደብቃ ነው ወንዱ የሚጠይቃት። የዘንድሮ ሴቶች ደግሞ ወንዶቹ ላይ ጉብ ነው የምትሉት። ተረጋጉ፣ ገና 1 ፍሬ ልጅ ነው። ፎሎ ሁላችሁም እዚህ ውስጥ ያላችሁ ፎሎም 11,000 ሰዎች አላችሁ። ምን አለ ፎሎም? ምን አይነት ምቀኛ ናችሁ በእግዚአብሔር። ወይኔ ለዚህ ነው እኮ ማያልፍልን ጋይስ። አልፍልንም እኮ ደግነታችን ምቀኝነታችን ይበዛል። አልፍልንም። ሁላችሁም ጋይስ ያደረጋችሁት በአጠቃላይ 2 ቁጥር ጻፉ። ልታደርጉ ያሰባችሁ 1 ቁጥር ጻፉ። ያላደረጋችሁ 0 ጻፉ። እያደረግን ነው የምትሉ 2 ቁጥር ጻፉ። በብዛት 2 ቁጥር እያደረጉ ነው። ጎበዝ። ምን አባቴ ላርጋችሁ? 10,000 ሰው ፎሎ ካረገው ንቅል አርጌ አወጣዋለሁ። እነቅልሃለሁ። 10,000 ሰው ፎሎ ካረገው በትል አርጌ ነው የምነቅልህ። ቶሎ በሉ ሂዱ ጋይስ፣ በማርያም አድርጉት። ሂዱ ጎበዝ። ይሄ ሁሉ 2 ቁጥር ሁሉም እየጻፈ 1 ቁጥር የምትጽፉ ገና ልታረጉ እያሰባችሁ ነው። አስቡት ጋይስ፣ ይሄ ልጅ ወጣት ነው፣ ከሀገሩ ወጥቷል፣ በረሃ ላይ ያለው ስራ አለው፣ ስራ ይሰራሉ በረሃ ላይ ያለ ሰው ደግሞ ይሰቃያል። ብዙ ነገር አለባቸው፣ ገና ልጅ ነው። ስለዚህ እናንተ 1 ፎሎ የምታደርጉት 1 ብር ናት። ተጠራቅማያቸው 1 ብር ስንት ነገር ያደርግለታል። አገር ቤት እናት አለ፣ አባት አለ፣ ወንድም እህት አለ። ገባችሁ? ሁላችሁም ፍቅሮቼ ፎሎ አድርጉት። ሂዱ ማሮች። ምን አባቴ ላይ እንደው ኦ ማይ ጋድ አጠገቤ ብትሆኑ ኖሮ ቅንቀፍ አርገና ከሳረጋችሁ ነበር። ሂዱ ውዶቼ፣ ጎበዞች፣ ማርያምን ሂዱ። ነው አበባ ጊፍት አትስጡት ምለው ሌላ ነው ምቀኛው አይደለም። ቤታዬ ጊፍት ነገር አሳሰበሽ እንዳትሉ። ቁጥሩ ማየት አንችልም። ስንት ሰው ፎሎ እንዳደረገው ማየት አንችልም። ጊፍት ከሰ አበባ አትስጩ። ሰሚራዬ አማርኛ እንጅሩ ፕሊዝ ምንም ነገር ቁጥሩን ለማየት ነው። ከዛ በኋላ ልክ 10,000 ፎሎ ካገኘ እንደፈለጋችሁ መስጠት ትችላላችሁ። ምንም አይነት ነገር ጊፍት እንዳሰጡት ቁጥሩን ለማየት ብቻ ነው። ምን ሰሚራ
ሰሚራ የሚባሉ ሰዎች ግን አይሰሙ። ቆይተው ነው የሚሰሙት። ሰሚራ አበባ እንዳሰጪ ቆይተው ነው። አንዱ ከተጠራ አንዱ ይቀጥላል። ይሄ ነው እኮ ምቀኛ ነን እኮ ምቀኛ። እንደውም መቼም አያልፍልንም እኮ። ግን ፎሎ አድርጉት። ታቡ ሲባሉ ይብስባቸዋል። ባስ ነው የሚልባቸው። እንደው ምን እንደሚሻሉ ከዚህ ማህበረሰብ ጋር እንዴት መጨረሻ ቁጥሩን እስኪ እንየው። ወይ በስመ አብ ምቀኝነታቸውን ተቃጥዬ መሞቴ። ተው ግን አታቃጥሉኝ፣ ተው ግን። ከዛም ወደ ዕጣ ፈንታችን እንሄዳለን። ቶሎ ፎሎ አድርጉትኝ። ለኔ ሰጡኝ ውዶቼ፣ ለኔ እንኳን ሰጡኝ። ዝም ብላ ለኔ ሰጡኝ። መጨረሻ ላይ ለሱ ደግሞ ብሽንን እንደታረጉታላችሁ። ኤክስ አትስጠኝ። ተው አልፈልግም። እንደው እኮ ደህና ነገር እንኳን ሰጠው ቁጥሩ ከፍ ቢል ምን አለበት? የሚሰጡት አበባ። ኧረ እባካችሁ እንደው በጉልበታቸው ብላ ኧረ ወይ በስመ አብ ወንድ ማህበረሰብ ወይ ኧረ ወይ አያስፈልግም በመቤቴ እንዴ ኧረ አያስፈልግም። ለኔ በኋላ ትሰጡኛላችሁ፣ ስራ ስላለ ለኔ በኋላ ትሰጡኛላችሁ። አያስፈልግም። ቤታዬ ጎበዝ እኮ ነሽ፣ ፎሎ እያደራረግሽ ነው። ይስጡሽ፣ ችግር የለውም። አያስፈልግም ጋይስ። ወይ አሰኔ ጋር በጉቦ አልሰራም። እኔ እንዲህ በሙስና ምናምን አልሰራም። በፍቅር ነው ልቤ ስሳለ ነው አይደለም፣ በፍቅር ነው የምሰራው። ጋይስ ሁላችሁም ፎሎ አድርጉት በመቤቴ። አሁን የገባችሁ በአጠቃላይ እዚህ ጋር የምታዩት ሽቅርቅሩ ገና አንድ ፍሬ ወጣቱ እንግል እንኳን አላውቅም፣ ግን አንድ ፍሬ ወጣቱ በበረሃ የበረሃው መብረቅ ይባላል። መብረቅ ደግሞ የኛ ፋሚሊ ነው። ወይ አንተ ወይ እኔ ወስደነዋል ከሁለታችን። ወይ አንተ ኮፒ አድርገህ ይሁን አላውቅም። ከሁለታችን ማን ቀድሞ ቲክቶክ ላይ እንደመጣ ሀቢባ ጋር ሄደን እንጠየቃለን። መብረቅ የኔ ፋሚሊ ነው፣ ግን ሰርቃዊውን እግዚአብሔር ይወቀው። ይሁን ብቻ መብረቅ የበረሃው መብረቅ ጋይስ ኤርሚ ኤችዲ ቻሌንጅ ሰጥቶት 10 ሰዎች ተወዳድረው ነበር። ከ10ሩ አሸንፎ ሁለት ቀን ፎሎ አድርገውታል። አንድ ቀን ነው የሚቀረው። ሁላችሁም ፎሎ አድርጉት። በአንድ ፎሎ 1 ብር በኢትዮጵያ ይሰጠዋል። ስለዚህ ፎሎ በተደረገው መጠን ልክ ገንዘብ ነው የሚሰጠው እና እሱን ይረዳዋል፣ ያገዘዋል። ትንሽ ልትሆን ትችላለች፣ ለሱ ግን ይረዳዋል። ሁላችሁም ወጣት ነው፣ ልጅ ነው፣ ፎሎ አድርጉት ፍቅሮች። 10,000 ፎሎ 12,000 ሰዎች አላችሁ። በእግዚአብሔር ላጥ ስራችንን ከመጀመራችን በፊት ላጥ አርጋችሁ ፎሎ አድርጉት። እግዚአብሔርን አይከብድም። የማንንም እንደው ሀሜተኛ አትበሉኝና ቤታዬ ማንም አይደለ እንደ ልብስ የቀየረባችሁ፣ ማንም አይደለ እንደ ጸጉር የቀየረባችሁ እላያችሁ ላይ ስንቶቹ አይደለ እንደ ቤት የገዙባችሁ፣ ስንቶቹ አይደለ እንደ መኪና የነዱባችሁ። በእናንተ ፎሎ እናንተ ነው ያከብሯችኋል? አያከብሯችሁም እንዴ? ሲሰድቧችሁ አይደል እንደሚውሉት እንዴ? ሙለጭ ምን አባሽ አገባሽ? እኔ እንደውም ቤታ ትንሽ ይሻላል። የሆነ ወሬም ስትሆን አካፍላችኋል። አንዳንድ እኮ መሽቆቅ እኮ ነው ይረሳዋል። እዚህ መድረሳችሁ በእናንተ ሃሌሉያ፣ በእናንተ መድረሳችሁ። ይሄ ወንድማችሁ ግን ፎሎ ብታረጉት አይጠግብ ምን አይጠግብ ላያችሁ ላይ ስንት ጥጋበኛለ። ስም አልጠቀስንም። አቤት ያለ አቤት ማለት ይችላል። እኔ ስም አልጠቀስኩም ጋይስ። እዚህ ውስጥ ያላችሁ በአጠቃላይ ይኸው 7,000 ደርሷል ጋይስ። 7,000 ደርሷል። አፌን ፍን የምታረጉኝ ነገር አለ። 7,000 ደርሷል። 10,000 ፎሎ ከደረሰ በኋላ በቃ ይበቃዋል። 10,000 ፎሎ ከደረሰ በኋላ ጋይስ ሂዱ 10,000 ፎሎ እናስገባው። 10,000 ሁላችሁም እዚህ ውስጥ ያላችሁ ቤታዬ ማሬ እንባርክሽ ወይንስ ስራ ስጀምር ጋይስ ስራ ስጀምር ይሻላል። ስወጣ ወይኔ እንዴት ነው የምታስቡልኝ? በኢየሱስ ስም ስወጣ ጋይስ ስወጣ ሁላችሁም ትሰጡኛላችሁ። ስራችንን እንጀምራለን። ስወጣ ቤታዬ ፎሎ እናርገው። ምን ጥያቄ አለው ውዴ? እኮ የምትጠይቁት ነገር እኮ ፎሎ እናርገው። እዚህ የተቀመጥነው የሞዴል ውድድር የለብን። ሁላችሁም ፎሎ እንድታረጉት ነው። 8,000 ገባ ጋይስ 8,000። እኔ ግን ፎሎ ማደራረግ እንደ ስራ ላይ ያዘው፣ እንደ ትርፍ ስራ ጋይስ ተመችቶኛል። እንደ ትርፍ ስራ እናንተ ፎሎ እያስተዳሩ ከስር እየሸቀልኩኝ ጋይስ ተመችቶኛል። ሐሙስ ፎሎ ማደራረጊያ ጊዜ ይሆናል። ከስር ጋይስ የሆነ አይዲያ ሲመጣ ተማረግ አለባችሁ። እስኪ ስንት አደረጉ? 8,000 ገባ ጋይስ ገባ። 9,000 ጋይስ 9,000 ነው። ወደ 10,000 ፎሎ በቃሌ መሰረት ከገባ በኋላ ወደ ስራችን እንጀምራለን። አያችሁ ለፍላፍ ይላሉ። እንዲህ ለፍልፌ ካገኘሁት ላይ ነው የምንካፈለው ውዶቼ። እናንተ የሰደባችሁ ይመስላችኋል? ምላሴ ስንት ነገር ጠቅማኛለች። በዚህ ምላሴ ስንት ነገር ተጠቅሜያለሁ ውዶቼ። ምላሳም መሆን ጥቅም አለው። ፎሎ እያደረጋችሁት ምላሳም መሆን መኪና ያስገዛል። ምላሳም መሆን ጋይስ ቤት ያስገዛል። ምላሳም መሆን ዊግ ያስቀያይራል። እንዴ ምላሳም ጥቅም አለው ውዶቼ፣ ስንት ጥቅም አለው። ክፉ ጎረቤታችሁ ዕቃ እየገዛችሁ ታስቀኑበታላችሁ በምላሳችሁ። እንቺ ምላሴ ስንቱን አስገዝታኛለች ብታውቁ። ሂዱ ጋይስ ጥቅሙን ስላላወቃችሁት ነው እንጂ እናንተ ራሱ እንደኔ ምላሳም ብትሆኑ እመኝላችኋለሁ። ሂዱ ጋይስ። በመሀል ግን ታብዳላችሁ። አሁን በትናንትና ሁለት ጤነኛ አልነበርኩም፣ ታምሜ ነበር።
ታምሜ ገብርኤልን ታምሜ በጠዋት እንዲያብድ ምሞት አድርጎኝ ዛሬ ግን መጥቻለሁ። እግዚአብሔር ክብርና ሞገሱን አንተ ውሰድ። ሁላችሁም ሂዱ ጋይ 9,000 እንዲህ አይነት ሚስት ቢያጋጥም ምን ታረጋታለህ? እንደዚህ በቃ ለማቋረጥ ነው የምትለፈልፍ የበረሃው አረ ከባድ ቀልድ የምችል ከሆነ ችግር የለውም። ያለ ቀልድ በዛ በያዘው ቆመጥ ነው ወገቧ የሚላል እንዴ አይነት ገና ሳታወሪ ዝም ብያች ታስቂኛለሽ። በቃ ይሆናል እኔ በቆመጥ ነው ወገቧን እያለ እኔ እናቴ እኔ አሁን ሲንግል የሆንኩት ወድጄ መሰላችሁ? ትዳር የለኝም። ለምን ጆሮን ማደማው እኔ እንደዚህ አልችልም ጋይስ፣ አላቋርጥም። ዝም ብዬ ልማሩ አሁን ፎሎ እኔ እኮ ወሬ ታዳምጣላችሁ፣ ግን ፎሎ ለምን ማታረጉትኝ? እራሳችሁን ነዝንዛችሁ የበረሃው ብላችሁ ፎሎ አታደርጉትም። ሁላችሁ ፎሎ አርጉትኝ። 9,000 እንግባ ጋይስ። 10,000 ነው። ስንት ነው ግን የሚታየኝ? ቆይ ስትመጣ ስንት ነበር? አይ ዶንት ኖ አላስታውስም፣ አላየሁትም፣ አላስተዋልኩትም። አይ ደግነቴን አየክ አይደለ? ምቀኛ ሰው ቦል ኖሮ ሾክ አድርጋይ ነበረ። ግን አይ እግዚአብሔር ይሄን ደግነቴን እንደው መድኃኒዓለም አትለውጥብኝ። ደግ መሆኔን የምታውቁት ሩሩ መሆኔን ጋይስ፣ ሾካ ካለ መሆኔን የምታውቁት ፎሎውን እንኳን አላስተዋልኩትም። ይሄ ማለት ምን ማለት ነው? እና የኔ ፍቅር እና ጋይስ አያቻሪ መልካምነት ኦ ማይ ጋድ ጋይስ 9,000 ጋይስ የበረሃው መብረቅን ለጥቅም በቃ ለሚጠቀም ነገር እንጂ ለሚጎዳ አይደለም። ላብዬ ለጥሩ ነገር ነው። በእግዚአብሔር ጋይስ ቶሎ ፎሎ እናድርገው ነው። ወደ ስራችን እንቀጥል። ወደ ስራችን ቤታዬ ምን አይነት መልካም ሴት ነሽ! ሽቀላሽን ትተሽ ፎሎ እያስደረግሽ ነው። ግን ምን አይነት ልብ ነው ያለሽ! ጋሾናስ እግዚአብሔር ይስጠው። አንቺን ደግሞ ቢወልድሽ ጥሩ ነበር አባቴ። በትክክል ፋዘሬ ብዙ አልጋ ወንድም መሰለኝ አልደገመኝም እንጂ በትክክል ውዶቼ፣ ደግነት ከባድ ነው። ሂዱ ጋይስ፣ የኖርኩበት ስለሆነ እኔ ችግር የለውም። ሂዱ ጋይስ፣ አንዴ ተጻፋለ በዚህ ሁሉ ኮሜንት በምን ታዩታላችሁ? ሂዱ ጋይስ፣ የበረሃውን 9,000 ጋይስ 9,000 የኔ ፍቅር 9,000 ጋይስ 9,000 ወይ ጉድ! እላይ ላይ መጣ እንደ ሞጣ እንዳትሆን። ሞጣ አንበሳ ሰጠውት ለስቲከሩ አመሰግናለሁ ብሏል። እንደ ሞጣ እንዳትሆን። ሞጣን አልሰማችሁት? የመጀመሪያ ቀን ቲክቶክ ላይ መጥቶ ጊፍት ሲሰጡት ለስቲከሩ አመሰግናለሁ። ገንዘብ መሆኑን አላወቀም እኮ። ለስቲከሩ እግዚአብሔር ይስጣችሁ። ከዛ መጨረሻ ላይ ሲያቅ ነው ጥሞት በላይ የተጫወተው። ሂዱ ጋይ 9 ማርያም እንደዛ ብሏል። 9 ሰው ጋይ 9 ሰው አላልኩም። 9,000 ጋይስ እስኪ አምሮብሻል ምናምን ብሎ እስኪ ጋይስ አይኖ እንቀናናለን ምናምን ቅናት አለብን፣ ምቀኝነት አለብን። ግን ባህላችን ነው፣ ስለምደነዋል። ግን እንዲሁ ካፋችሁ ምልጠው ቤታይ የኔ ማርቦለል አምሮብሻል ብሉኝ እስኪ። ምን የኔ ደስ የሚል ኃይለ ቃል ተናገሩ። ደስ የሚል ውዶቼ አምሮብሻል የኛ ሽቅርቅር። እስኪ ምን ቃልብኝ ውዶቼ። እንዴ እኔ የምለው 9,000 አቤት ወይ ግን ስትወዱ። አሁን የሁሉ አውርቼ ስራ ላይ ሁሉ አውርቼ ነርቭ ያለመና እኔ እኮ ጤነኛ መሆን ይገርመኛል። እኔ እኮ ልብሴን አውልቄ እኮ በዚህ ሰዓት ከመስኮት እኮ መውደቅ የነበረብኝ ሰው ነኝ እኮ። ያለ ማቋረጥ እንደዚህ የሚያወራ እኮ ቲክቶክ ላይ በታሪክ የለም እኮ። እኔ ብቻ ይሄንን ተሰጠው ማን አለው? ማንም የለውም ጋይስ። ላይ ውዴ ተይ እባካችሁን ተው። ላው ላይ ያታዘንቡበት በእግዚአብሔር ይደብራል። ተው። ስማኝ 10,000 ፎሎስ ሞላ ቄን ነበረ ትወጣልኛለህ። ነበረ ስራዬ እናቴ። አዎ ውዴ ገንዘብ ያለው የገንዘብ ነገር ስንቱን መሰለክ እዚህ ቲክቶክ ላይ እንደው ሀሜተኛ ላድርግና ቤት እሷ ቤት ስትገባ ሀሜት እንዳለም ይለዋል። ብቻ ግን እዚህ ቲክቶክ ላይ ስንቱ መሰለክ እስኪ ልማው ከአንተ ጋር ልማ የሀሜት ሱሴ ነው። ታማለህ የበረሃው ሀሜት አትችልም። ማሙዶች የሚያማ ሰው ቢሆን ጥሩ ነበር። ትንሽ እያወጋንም ቢሆን ሀሜቱ ምንሆን። የምን ሀገር ልጅ ነህ? አገር ቤት የራያ ልጅ ነው። ትንሹም የራያ ነው። አንተም የራያ ጉብል ነህ። ራያዎች ቤቴን ከበውኛል ጋይስ። ራያዎች ቤቴን ከበውኛል። የሆነ ነገር አሁን እኔ የምለው ልታሳብዱኝ ነው እንዴ? እኔ ጨርቃችሁ እኔ እዚህ ጋር ፎሎ ማስደርገው ለምን መሰላችሁ?
ለምን መሰል እንግባ የምትባል ሰውዬ ወይም የምትባይ ሴትዮ ትናንትና ወዲያ ከሁለት ቀን በፊት 2000 ነው 3000 ኮይን ሰተሻ አትገቢያትም። እዚህ ቤት የሆነ ነገር ልታደርጊው አላቀርሽም። አትስጡ ተባለ 10000 ከሞላ በኋላ ተጣላችሁ። ለምንድን ነው የሰው ነገር ማትሰሙትኝ? አላብዳልኳችሁ እንዴ? 10000 በጊፍት አስገቡትኝ። ለፎሎ ነው። ቆይ አንዴ እናጣራ። ወይኔ አምላክ 9000 ገብቷል። 11000 እንዳትሰጡ በጉልበታችሁ አምላክ። ከዛ በኋላ የፈለጋችሁትን ትሰጣላችሁ። ጋይስ እስኪ እንግባባ በእግዚአብሔር። አልገባም 10000 ጊፍት ሰጠሁት ነው ፎሎ አይደለም ሞልቷል ይላሉ ጋይስ። ወይኔ ሊያሳብዱኝ ነው። ወይኔ ጌታዊ ትዕግስቱ ስጠኝ። ጌታዊ ትዕግስቱ አታዳምጡም እንዴ? ፎሎ አይደለም ያደረጉትኝ 9000 ፎሎ ተደርጓል። 10000 ጋይስ 10000 ያደረገው ማናት? እቺ እንግማ የምትባል ከባሏ ተጣልታለች። በእርግጠኝነት ከባሏ የተጣላች ሴት ናት። እያበደ ተንቀርቅራ ቤታ ቤት መጣች። የሆነ ነገር ምን ሆናችሁ ነው ግን? ልታሳብዱኝ ነው እንዴ? ያልሞት ካልኳችሁ እንዴ 11000 ሲገባ አትስጡ። ወይኔ ናይ አማርኛ አትሰሚም እናቴ? በምን ቋንቋ ነው? ሙኒት ተመላለሽ ከፍለሻል አውቃለሁ። አልረሳውም። ከራሴ ጋር ነኝ ከቀልቤ ጋር ነኝ። ሙኒትዬ መቼ ዕለት 10000 ኮይን ከፍለሻል? አልረሳሁትም። ዱባዮች እኮ አትረሱም እኮ ሂሳባችሁን ትገባላችሁ። እዚህ ጋር ነው በራሁን ፎሎ እያስደረግን ነው። አመሰግናለሁ። ኔቨር ጊቭ አፕ ሙኒት ረጁም ሳሪ ወይ ኧረ አያስፈልግም ጋይስ። አይ ለአንተ አይደለም ለኔ ነው። ለኔስ ያስፈልጋል ግን አያስፈልግም። ወይኔ ደግሞ ሰው አበባ አትስጡት። ያዙት ጋይስ። ከ11000 ሲሞላ ትሰጡታላችሁ። ለኔ ግን አያስፈልግም። እሺ ከተሰጠኝ ምን አደርጋለሁ? አይመለስ ማለት ባህላችን አይደለም መመለስ። እኔ ግን አልፈልግም ልል ነበር። አንዴ ገብቷል። አያስፈልግም ጋይስ። ቤታዬ ሬስ ሰጥሽ። እስካሁን እኮ ያልሰራሽበት ፋንታ እየሰጡሽ ነው። ምን ያህል ግን መልካም ቤተሰብ አለሽ። ወይ እግዚአብሔር ይስጥልኝ። አመሰግናለሁ ጋይስ። 11000 ያስገቡትኝ። ቤታዬ ግን አቤት ለውጥ አለ። አይኖ እድሜ ለእናንተ ሰው አረጋችሁኝ። እድሜ ለእናንተ እድሜ ለእናንተ ነገር ስትቆጭም ስትስቂም ሁሉም ነገር በቃ ደስ ይላል። አራኔታው እኔ ከልጅ እንትን ይዘኛል። ከልጅም እኮ ይዘኛል ጋይስ። ከትልቁም ከልጅም ነው። እንዲህ ስትለኝ እሽኮረመማለሁ። ተው ልጅም ብትሆን እኔ አልምረም። ሂዱ ጋይስ። የበራውን ፎሎ አድርጉልኝ ጋይስ። ሂዱ 11000 ከገባችሁ ማርያምን አላስቸግራችሁም ጋይስ። 11000 ከገባችሁ ወደ ስራችን ቢሮአችን ተከፍቷል። ወደ ስራችን ይኸውላችሁ አንዴ ልናገር በመሃል ከጮኩኝ ካበድኩኝ ከቀባጠርኩኝ ደውላችሁ ስለ መድኃኒዓለም ከላይቭ ላይ ውጪ በሉኝ። ቀጮ ሜሴንጀሪን ታውቂያለሽ? እባክሽን ደውለሽ ከላይ ውጪ በኝ እህቴ፣ ውጪ በኝ። ትናንትና ጤነኛ አይደለም። አሁንም እንዳይደገምብኝ። ሮዝዬ የከፈልሽው ስለተቃጠለ 2 ቀን አልመጣችም ልጅቱ። የከፈልሽላት 2 ቀን ስላልመጣች ሮዝዬ ከፈለግሽ ደግመሽ ክፈይላት። አይቻልም የለኝም ካልሽ መብትሽ ነው። ይሄንን ላረጋግጥልሽ ብዬ ነው። አመሰግናለሁ። ጆይን ስትይ ስላየሁሽ ነው። 11 ይኸው ጋይስ 11 ሞላ። ሂዱ ጋይስ። 11 ሲሞላ ጋይስ ደግሞ እያረፍን ወይ ለማን ነው ወይ ለሌላ እንዴ? አያስፈልግም። ሄዱዬ ወይ እናቴ ምን ነው አያስፈልግም። አረ ስራ እኮ አልጀመረም። እኔ እኮ ትርፍ ነገር አልወድም። መጽሐፍ ቅዱስ እንደሚለው ቃሉ ከራስ የተረፈ ነገር አትሰዱ ይላል። ከራሳችሁ የተረፈ የሌላን ሰው ትርፍ አትሰዱ ይላል። አሁን ስራ ላይ አይደለም። ስራ ላይ ብቻ ሰውን ስጡኝ። ይሄ ትርፍ ስለሆነ አምላክ የማይወደው ጋይስ አትስጡኝ። አሁን ያዙትኝ ትርፍ ነገር መጽሐፍ ቅዱስም ይቆጣል። ስንት ገባክ? 11 ገባክ። 1000ን ቆርጠነዋል። 1000ንም ቆርጠነዋል። እሺ 1000 ጊፍት የሰጡ ነው። ከዛ በኋላ የፈለገ ሰው ጊፍት ይስጥክ። ቆይ ልዝጋልክ ክፍት ከሆነሽ አንዴ የሚሰጡ ነገር ካለ አንዴ ልዝጋልክ። እኔ እኮ ብታይ እዚህ ያሉ ትልልቅ ዱባይ ውስጥ ይሄ አሜት አይደለም እንድታማኝ። ዱባይ ውስጥ ትልልቅ ሰዎች አሉ ብታይ፣ ትልልቅ እድሜያቸው ትልልቅ የሆኑ ሰዎች እዚህ ገስት ላይ ሲመጡ እናማለን ምናምን እያሉ ይመጡና ሽቅልቅል አድርገው ይወጣሉ። ገባክ? በእነሱ የተነሳ ነው ይሄም ኮይን እንዲቆርጥ ያደረኩትኝ። እናንተ አይነት መልካም ሰዎች ስትመጡ ዘጋዋለሁ። ለትልልቅ ሰዎች ነው የሚከፈተው። እንዴ እየመጡ እዚህ ልቅምቅም እያደረጉ አብረን እንሸቅል እንጂ። እስኪ ገባክ? 11 ገብታል ጋይስ። ከመውጣቱ በፊት በቃ እንዳትወጣ፣ ቆይ ቁጭ። ከመውጣቱ በፊት 12000 ሰዎች አላችሁ። የበረሃው መብረቅ ለምትፈልጉት ከኔ ላይ ግን እንዳታነሱ እባካችሁን፣ የምትፈልጉትን
ይገባዋል የምትሉትን ልብም ይሁን መኒጋንም ያላችሁን ሰፖርት አድርጉት። ትንሽ በአቅማችሁ ከመውጣቱ በፊት ጋይስ ቅድም ያስቸገራችሁ ሰዎች አለ ኢኒግማ ቴንክ ዩ ኦ ማይ ጋድ ኢኒግማ እና እኔ ተግባብተናል። በእርግጠኝነት ወንድ ነህ እመነኝ፣ ልቤን አውቀዋል እንጂ ኢኒግማ እንዴ ልቤን አወቁ ሳልጠራክ የሆነ ወንድነት የሆነ ግርማ ሞገስ አለክ አላውቅም እኮ ግን ወንድነት እንዴት አያችሁ ጋይስ። ሂዱ ጋይስ ሁላችሁ የምትፈልጉትን ሰፖርት አድርጉት። ማርያምን ዘግቼለታል። የምትፈልጉትን ላይክ ሞጫው ነው ጋይስ 11000 ፎሎ ተደርጓል። ስራ ስላለኝ ነው እንጂ ማርያምን አስደርግ ነበረ። ስራ ስላለኝ ትናንትናም አልሰራውም ውዴ። ትናንትናም ሱቄ ተበድሎ ነበር እኔማ እኮ የዋህ ስለሆንኩ ታምሜ የቀረው ስንቱ እኮ ብታይ ዱባይ ላይ ሲያስመርቅ ነበር። በርበሬው፣ ሽሮ፣ ዳጣው ምን ግጥምጥም አድርጎ ሲሞላ ሲቀርጽ ነበረ። እኔ ግን የዋህ ስለሆንኩ ታምሜ ቀረሁኝ። ስንቱ ታሞ እኮ አይቀርም ብታይ። ይሁን እስኪ ሂዱ ጋይስ የምትፈልጉትን በሁለት ደቂቃ ውስጥ ከ43 ነው አይደል ከ45 ሲል እናቋርጣለን ጋይስ። ከ45 ሲል እናቋርጣለን። አሁን ከ46 ሶሪ ከ46 ሲል እናቋርጣለን። አሁን ከ44 ነው 46 እስከሚል ድረስ ሁላችሁም ሰፖርት ማድረግ የምትፈልጉ ሰዎች አድርጉትኝ። ልብ መኒጋንም ጋላክሲን ደስ ያላችሁን ጊፍት ሰፖርት አድርጉትኝ ሁላችሁም እሺ። እንዴ ምቀኛ መጣብህ አንተ። ስንት አይነት ምቀኛ አለ ባንተ በቃል ምቀኛ አትኝ ቃል አንቺ አልፍልሽ ማውን እንዳንቺ አይነት ሰው በእርግጠኝነት ጥፍረ መጥምጣም ነው እግርሽ ውስጥ ሙጀሌ ገብቶ በመርፌ ቁልፍ የምታወጪ ቅንቅናም ክፉ ሴት ነሽ። ካልዋሸው በጣም ክፉ አልፍልሽም። ጎረቤቶችሽ በሰፈር የጠሉሽ ነሽ። ምን አባሽ ያርግሽ አንቺ ምቀኛ። እንዲሁ ስንት አይነት ሰው አለ። ምን አይነት ምቀኛ ናት? አትመቀኝ። እድሉ ኮነ ያገኝ መብቱ ነው። እንደኛ ያለን አይደል እንዴ? አሜሪካን ሀገር ተቀምጠን እየሸቀልን ነው። ምን አንጨረጨረሽ? ስንት አይነት ሰው አለ። ማርያም እንዴት ደሜን እንደሚያፈሉትኝ ሳታ ብላ ተላለች። በሆነ ነገር አናትሽ ወይኔ ፍቅር ያዘኝ ከዚህ አካውንት። ወይኔ ጋይስ ሳላስበው ፍቅር ያዘኝ። አይ ቲንክ የበራው ፍቅር ይዞኛል መሰለኝ ከዚህ አካውንት። ይሄ እንግዲህ በላይ ጋይስ አይ ቲንክ ራሱ እኮ እየጻፈ ነበር ከታች በእንግሊዘኛ አላየሁም ነበር። አይ ቲንክ ፍቅር በጣም ወይ ዘንድ የኔ ልብ ግን መቼ ነው ከአፕል ነበር ያዘኝ ጋይስ። አይ ቲንክ ከኢኒግማ ፍቅር ይዞኛል። አይ ቲንክ ሳላስበው ጋይስ ኦ ማይ ጋድ አላሰብኩትኝ ግን አስቤ አይደለም። የበራው ይኸው የበራው 1 ደቂቃ ይቀራል። በ1 ደቂቃ ውስጥ ጋይስ በ1 ደቂቃ ውስጥ የፈለጋችሁትን ኮይን ሴት ናት እንዴ? በስመ አብ ወልደ መንፈስ ቅዱስ ስብዓት ለአብ ለወልድ መንፈስ ቅዱስ። ይሄንን ገጸጽ ነው መድኃኒዓለም ይስባ። ወይ ሴት ነሽ እንዴ? አውቄ እኮ ነው ማንነትሽን እንድነግሪኝ ፈልጌ ሳላቀርቶ መሰለሽ እንዴ? ለወንድሜ ቤተሰብ እንድትሆኝን እኮ ነው። ወንድም አለኝ። ወንድሜ ላግብተሽ ቤተሰብ እንድንሆን ነው ሳላቀርቼ። ወይ ፍቅር ያዘኝ ስላት የእውነት መሰላት። አውቄያለሁ ሴት መሆንሽን። አምላኬ ወርደት መዋረድ መቼስ ልማዴን የመጀመሪያ አይደል። ሂዱ ጋይስ ሁላችሁም ጋይስ ሁላችሁም የበራው መብረቅን የምትችሉትን በጊፍት ሰፖርት አድርጉት። እንደውም ከዛሬ ጀምሮ እመቤቴን ጋይስ እነዚህ ወይ ታለንት የሚኖራቸው አይኖራቸውም ልጆች ወደፊት እናመጣለን። ቪዲዮ እሰራለሁ ብዬ ነበር እመቤቴ። ቆይ እኛ የጠነዛ ነው ይበቃናል መሰለኝ ሶሻል ሚዲያ ላይ ፊታችን ይበቃናል ጋይስ ይበቃናል። እኔን ሳትፋቱኝም ግን ይበቃናል። ቆይ አንተ ስትወጣ አወራበታለሁ ውዴ። የመጨረሻ የምትሰጡት ነገር አለ። የመጨረሻ ጋይስ አሁን እነዚህ የሆነ በሆነ አናታችሁን የሆነ በኮንጎ ማለት ነበረ 5 ደቂቃ ላይ ስራ ወሰቶኛ እኔም እኮ ጆታሪ ነኝ ጋይስ። ሞተር ነኝ እኮ ከስር እኔም እኮ ሞተር ነኝ ጋይስ። እኔ ፊት ለፊት ነው የምናገረው። እንደሌላው መቼ ሳላጭ በረበር ፊት ለፊት ነው። የመጨረሻ ትሰጡታላችሁ አያሰጡትም? ከማስወጣቴ በፊት ጋይስ ቶሎ በሉ ሂዱበት ጋይስ ሂዱበት። አይደክምሽም ወይ ውዴ? ስራ ሆኖብኝ ማታ አንቺ ዋናው ነገር ላይ ይደክምሻል። ዋናው ነገር ላይ አይደክምሽም። ታርዛን ነሽ። ጃኪ ጃን ራሱ አይችልሽም። አልጋሬ ስትቆፍሪ እዚህ መጥቶ አይደክምሽም? ቤታ ለምን ይደክመኛል? ከሰው የሚለየኝ ይሄ ነገር አይደለ እንዴ? እግዚአብሔር ይሄን የሰጠኝ ፓወር